በስተመጨረሻ ተመስገን አሁን ላይ ልጁን ወይም ደግሞ ቱቴ ልጅ እንዳላት በደንብ አውቆ እያጣራ ነው የሚገኘው። እንግዲህ አሁን ላይ እንግዲህ አገር ቤት ለሚገኘው ጓደኛ ወይም ደግሞ ለሱ ለስራ የሚያስፈጽምለትን ሰው በመደወል አሁን ላይ ቱቴ ልጅ እንዳላት አረጋግጥልኝ ብሎታል ማለት ነው። ምክንያቱም አሁን ላይ ቱቴ እየዋሸችውና እየደበቀችው ነው የመሰለው። ለዛም ነው እንግዲህ ተመስገን ማረጋገጥ አሁን ላይ እየፈለገው ማለት ነው። ነገር ግን እንደሚታወቀው አሁን ላይ ያረጋግጥለት ሰውዬ አዎ ልጅ አላት፣ ነገር ግን እንግዲህ ውጭ ሀገር ሳትልካት አትቀርም እያሉ ነው። አሁን ላይ ቱቴን አግኝቷት እንግዲህ ተመስገን አፋጧታል። ምክንያቱም ልጅን የት ነው ያረግሽው እያለ እየጠየቃት ነበር እንግዲህ። ነገር ግን እሱ አሁን ላይ እሷ ምንም ልጅ እንደሌላትና የእህቷ ልጅ ነው እንደሆነች ነው እየተናገረች ያለችው። ነገር ግን ተመስገን እንግዲህ ፎቶውን በማውጣት ይህች ልጅ የማነች ብሎ ነው የጠየቃት። አሁንም ቢሆን ትሁት የኔ ሳይሆን የእህቴ ልጅ ናች እያለች ነው እየዋሸች ያለችው። ነገር ግን አሁን ላይ ተመስገን በጣም ተቆጥቷል። ምክንያቱም ሽጉጡን በማውጣት ነው የደቀነባት። ልጄን የት ካረግሹ አምጪው፣ የት ነው ያረግሹ፣ የት ነው የደበቅሹ እያላት የሚገኘው ማለት ነው። ስለዚህ አሁን ላይ ቱቴ ምላሿ ምን ሊሆን ይችላል ብላችሁ የምታስቡት? እውነቱን ትነግረዋለች ወይስ አትነግረውም? ማለት ያንን ያልነገርኩ ልጄን ልትወስድብኝ ስለሆነ ነው የምፈራው እንዳትወስድብኝ ነው ብላ ትነግረዋለች ወይስ አትነግረውም? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ አሁን ላይ ቲና ተመልሳ ወደ ካሌብ አባት ቤት ለመግባት እየፈለገች ነው ማለት ነው። ምክንያቱም አሁን ላይ ተመስገን የሰጣት ወረቀት ምንድነው? እዛ ቤት ያስገባሻል ብሏታል። ነገር ግን እውነት እዛ ቤት ያስገባታል ወይስ አያስገባትም የሚባለው ነገር ያሳስባል። ስለዚህ አሁን ላይ እንግዲህ ቲና ያንን ወረቀት ሰጣ እዛ ቤት ልትገባ ነው ማለት ነው፣ ለአባትየው የሰጠችው ወረቀት። ነገር ግን እንግዲህ ያ ወረቀት ምን ይመስላችኋል? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ሌላው ጉዳይ ደግሞ ቲና በጣም ተበሳጭታለች። ምክንያቱም አሁን ላይ ዳኒና ኤደን ሊጋቡ ስለሆነና አንድ ላይ ሊሆኑ ስለሆነ በጣም ጨንቋታል ማለት ነው። እንዴት ዳኒ እኔ እየወደድኩት እንዴት ከሌላ ሴት ጋር ወይም ደግሞ ከኤደን ጋር ሊጋባ ወሰነ ብላ በጣም ተጨንቃለች፣ ተናዳለች። ስለዚህ በእኔ በኩል ግን በጣም ደስ ብሎኛል። ምክንያቱም ዳኒ ድሮም ቢሆን ኤደንን ይወዳታል፣ ለገንዘብና ለጥቅም ቢሆን ነው እንግዲህ ከቲና ጋርም የተገናኙት። አሁን ላይ ቲና እንግዲህ ከኤደን ጋር ለማለያየት ነው እንጂ እኔ ወደ ነበር የምትለው ድሮም ቢሆን እሷ ለጥቅሟና ለገንዘቧ ብቻ ስትል ነው እንግዲህ ከዳኒ ጋር የሆነችው እንጂ ያንንም ቢሆን እንግዲህ የሆነ ሰዓት ብር ባገኘች ሰዓት ወይም ደግሞ ካሌብ በሰጣ ሰዓት ያን ብር ዳኒን ዞር ብላ አላየችውም። አጠፋፍታ ነው የመጣችው። ስለዚህ አሁንም ቢሆን ቲና ሙድ እየያዘች ነው እንጂ በጭራሽ ዳኒን በኔ በኩል ተወደዋለች ብዬ አላስብም። ዳኒ ግን ከኤደን ጋር ሊጋቡ መሆኑ በጣም ደስ ይብሉኛል። እስቲ ሁላችሁም በዚህ ጉዳይ ዳኒና ኤደን በመጋባታቸው እና አሁን ላይ እንግዲህ ካርዱን ለሁሉም በመስጠታቸው ደስ ያላችሁ ሁላችሁም እስቲ በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 76 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 76 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንዳየነው ከሆነ አሁን ላይ ቱቴ አባትየውን እንዲመለስ ወደ ፖሊስ ጣቢያ ሄዶ ተመስገንን ለማስያዝ ነበር ሐሳቡ። ነገር ግን አሁን ላይ ተመስገን አባትሽን እገልብሻለሁ ማይመለስ ከሆነ ብሎ ስላስፈራራ ቱቴ ወዲያው ለካሌብ አባት በመደወል እንዲመለስ ነው ያደረገችው ማለት ነው። ይህንን ነገር ባታደርግ ኖሮ ቲና እንግዲህ ሽጉጧ የተመስገን ሽጉጥ አሁን ላይ ቲና ቦርሳ ውስጥ ሽጉጡ ስላለና ግዳዩ ጨርሹ ስላላት አሁን ላይ እንግዲህ ቱቴ አሁን ላይ እንግዲህ የካሌብ አባት ቱቴን በመስማት ተመልሶ ወደ ቤቱ ሄዷል ማለት ነው። ቲናም ደግሞ በዚህ ነገር በጣም ደስ ብሏታል። ምክንያቱም ይሄን ነገር ባያደርግ ኖሮ እሷም ይሄንን ውሳኔ ልትወስድ ነበር። ከመጀመሪያውም ጊዜ ጀምሮ የካሌብን አባት ለመግደል ብዙ ጊዜ ስታስብ ቱቴ በመሃል እየመጣች እያደናቀፈች ወይም ደግሞ ካንስል እያደረገችው ነው እንጂ ቱቴ ባትኖር ኖሮ ድሮ ነበር እንግዲህ አባትየውን ታሞ ባለበት ሰዓት ለመግደል ሙከራ ያደረገች የነበረችው ማለት ነው። ስለዚህ አሁንም ቢሆን አልተሳካላትም። ነገር ግን አሁን ላይ ትልቁ ጉዳይ ቲናን ያንጨረጨራት ጉዳይ ምንድነው? ዳኒና ኤደን ሊጋቡ መሆኑና እንደገና ደግሞ ይሄን ነገር ደግሞ ዜና የምስራቹ የተነገራት በኤደን ነው ማለት ነው። እንግዲህ ኤደን አሁን ላይ ቲና በመደወልና በማግኘት እኔና ዳኒ ልንጋባ ነው፣ ይሄን ወረቀት ይዘሽ የሰርጋችን ጊዜ መምጣት ትችያለሽ ብላ አናዳታለች ማለት ነው። ድሮም ቢሆን ቲና ኤደንን አትወዳትም። አሁን ደግሞ ይሄንን የሰርግ ወረቀት የመጥሪያ ወረቀት ስትሰጣት
በጣም ነው የተናደደችው። እንዴት ዳኒ ይሄን ነገር ሊያደርግ ይችላል? ድሮም ቢሆን ዳኒ ተናግሯል እኮ ከኤደን ጋር ልሆን ነው፣ ከኤደን ጋር ልጋባ ነው፣ አንድ ላይ ልንኖር ነው ብሏታል። አሁን ላይ ቲናን ከዛ ቤት ማስወጣቱና ወዲያው ደግሞ ከኤደን ጋር ለመጋባት መወሰኑ ደግሞ በኔ በኩል ትልቅ ኃላፊነት ነው፣ ትልቅ አሪፍ ነገር ነው ብዬ ነው ማስበው። ስለዚህ አሁን ላይ ቲና እያበደች ነው የምትገኘው። ይህንን ነገር ይዛ ነው እንግዲህ ኤደን ባለቻት መሰረት ተመስገን ጋር ሄዳ ተናዳ ምትጮህበት ማለት ነው። ምክንያቱም የምወደው ዳኒ ሊያገባብኝ ነው እያለች፣ ተመስገን ግን ምንድነው አንድ ወንድ ቢሄድ ለምን ሌላ ወንድ እኮ አለልሽ ብሎ ሊያጽናናት ቢሞክርም ነገር ግን የቱቴን ነገር ስታነሳበት ወይም ደግሞ ቱቴ ብታገባ ምን ይሰማሃል ብላ ስታነሳበት እሱ በጣም ነው የደነገጠው ማለት ነው። ምክንያቱም አንገቷን አንቋታል። ምክንያቱም ቱቴ የማንም እንድትሆን አይፈልግም። አሁን ደግሞ ጭራሽ የወለደቻት ልጅ አለች። የሷ ልጅ ደግሞ የተመስገንም ነው ሲባል ያ ወሬ ደግሞ የባሰ ቱቴን እንዲፈልጋትና ልጁን እንዲፈልግ አድርጎታል ማለት ነው። ቱቴ ይህንን ነገር ለመደበቅ በጣም ብዙ ጊዜ እና ብዙ ሰዓቶችን ጠብቃ ነበር ይህን ነገር ተመስገን እንዳያውቅባት። ነገር ግን ከቲና ምንም የሚደበቅ ነገር የለም። ቲና ሁሉን ነገር ባወቀች ሰዓት ነው እንግዲህ ሄዳ ለተመስገን የምትናገረው ማለት ነው። ስለዚህ አሁን ላይ ተመስገን ይህንን ካወቀ በኋላ ልጄን የት ነው ያረግሻት እያለ ቱቴ ላይ እየጮህባት ነው የሚገኘው። አሁን ላይ የቱቴ መረጋጋት አስገርሞታል የካሌብ አባት። ምክንያቱም እንዴት እንደዚህ ልትረጋጊ ቻልሽ? ምን ሆነሽ ነው? ማን ነክቶሽ ነው? ማን አስጠንቅቆሽ አስፈራርቶሽ ነው ብሏት ነበር። ነገር ግን አሁን ላይ ቱቴ ሀሳቧን ቀይራለች። እንደ ድሮ መፍራቱን ትታ ነገር ግን ሁሉም ነገር እንግዲህ የሚሆነው ነገር ከሆነ እሷ ተጨንቃ እነ ካሌብ አባትንና እነ ዳኒን ኤደንን ከማስጨነቅ ይልቅ እንዲሁ ፈታ ብል ይሻላል ብላ ነው ማለት ነው። ስለዚህ አሁን ላይ ቱቴ ጭንቀቱ ይቅርና ሌላ መፍትሄ ሀሳብ ብታስብ በኔ በኩል ይሻላል ብዬ ነው የማስበው። የካሌብ አባትም ቢሆን አሁን ላይ ተረጋግቷል። ምክንያቱም ዋናው ቱቴ ትደሰትና ኖርማል ትሆን እንጂ እሷ እያዘነች እኔ ቁጭ ብዬ ኖርማል ህይወቴን አልኖርም ብሎ ነው እንግዲህ ለሷ ብሎ ተመስገንን ሊከሰው የሄደው የነበረው ማለት ነው። ሌላ ጉዳይ ደግሞ አሁን ላይ እንግዲህ ኤደን እና ዳኒ ወደ እነ ካሌብ አባት ጋር በመሄድ የጥሪ ካርዶን የሰርጉን ሰጥቷቸዋል ማለት ነው። አሁን ላይ ዳኒና ኤደን ሊጋቡ ስለሆነ በዚህ ጉዳይ ደግሞ የካሌብ አባትም አሻራ አለበት። ሲጣሉ ምን ሲሉ እሱ እያስታረቀና አንድ ላይ እንዲሆኑ ስለሚፈልግ የሱም አሻራ ስላለበት ነው ያንን የሰርግ ጥሪ የተሰጠው ማለት ነው። እና በጣም ደስ ብሎታል የካሌብ አባት አሁን ላይ በጣም ደስ ብሎታል። አሁን የነሱን ሰርግ ካየ በኋላ የሚናፍቀው ደግሞ የካሌብና የቱቴ ነው። እንግዲህ ካሌብ አሁን ላይ በጣም ጠፍቷል። የት ሄዶ ነው? የት ጠፍቶ ነው? በጣም እኛም እንግዲህ ምናየው ይሆናል ብዬ ነው ማስበው በቀጣይ። ነገር ግን አሁን ላይ ቱቴ በዚህ ባለችበት ጭንቀትና በዚህ ባለችበት ሰዓት ካሌብ መኖሩ ጥሩ ነበር ብዬ ነው ማስበው። እሷን ያጽናናታል። ምንም ቢሆን ከተመስገን ጋር ባይጣላም ወይም ደግሞ ከተመስገን ጋር ድብድብ ባይጀምርም ነገር ግን ለቱቴ ይህ ነገር አሪፍ ነው። ቢያንስ እንኳን ከጎኗ ሆኖ ጥሩ ጥሩ ቃላት እየተናገረ የሚያጽናናትም ሰው በእሷ ትፈልጋለች ብዬ ነው ማስበው። እንግዲህ ካሌብም በቀጣዩ ክፍል የምናየው ይሆናል ብዬ ነው ማስበው። ሌላው ጉዳይ ደግሞ አሁን ላይ ኤደን ቱቴን ነግራታለች። ያንቺና የካሌብስ መቼ ነው እያለቻት ነው ማለት ነው። አሁን ላይ ቱቴ አይናፋር መሆን የለባትም። በቃ ካሌብን የምትወደው ከሆነ እንደምትወደው መናገር ነው እንጂ ካሁን ሰው አወቀብኝ አላወቀብኝ ኤደን ድሮም ታውቃለች ካሌብ እንደምትወደው። እንደዚህ መሆን የለባትም ብዬ ነው ማስበው ቱቴ። ስለዚህ ኤደን ብትጠይቃትም በቃ ወይ ከናንተ ሰርግ በኋላ ሊሆን ይችላል የኛ ሰርግ ብላ መደምደም ይሻላል ብዬ ነው ማስበው። የካሌብ ነገር አይታወቅም። የሆነ ነገር እንኳን ሲያገኝ ወይም ደግሞ የሆነ ነገር ከሰማ በኋላ ልውጥ የሚለው ነገር አለ። በቃ የህፃን ባህሪ ስላለው ማለት ነው። የካሌብ አባትየው የሚለውን ነገር ካሌብ ቢሰማ ኖሮ እስከዛሬ ቱቴንም ነፃ አውጥቷት እንደገና ደግሞ በሰላም አንድ ላይ ሆነው ይኖሩ ነበር። ቲናም እየመጣች እዛ ቤት ታስቸግራለች ብዬ አላስብም። ስለዚህ ይህን ነገር እንግዲህ ቱቴ ብታስብበት ይሻላል ብዬ ነው ማስበው። ማፈሩን ትታ እንግዲህ ከካሌብ ጋር እውነት እንደምትሆንና ለካሌብም እንደምትወደውና እንደምታፈቅረው እውነቱን መናገር አለባት ብዬ ነው ማስበው። በቀጣይ ከመጣ ማለት ነው ካሌብ። እስቲ በዚህ ጉዳይ እናንተም ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ የዳኒና የኤደን መጋባት አሁን ላይ ለቲና መርዶን የሆነባት በጣም ያዘነችው እንግዲህ አሁን ላይ ያንን እንኳን የሰርግ ወረቀት
ልጥለው እንኳን ብታስብ፣ ነገር ግን ኤደን መግቢያሽ ይሄ ነው ብላ ነው እንግዲህ እንዳጥለው ያደረገቻት ማለት ነው። ስለዚህ አሁን ላይ ቲና በጣም የከሰረች ሰው ሆናለች። ምክንያቱም ከካሌብም ሳትሆን ከዳኒም ሳትሆን አሁን ላይ ብቻዋን ቀርታለች። ተመስገንም ቢሆን ትሁቴን ስለሚፈልጋት እሷን ማንም ይፈልጋት ስለሌለ ባዶዋን ቀርታለች። ነገር ግን አሁን ላይ ተመስገን የሰጣት ወረቀት ወይም ደግሞ እዛ ቤት የምትገቢበት ወረቀት ነው ብሎ ያንን የሰጣትን ምን ይሆናል ብላችሁ ነው የምታስቡት? አባትየውም ያንን ወረቀት ሲያየው ደንግጧል። ስለዚህ አሁን ላይ እንግዲህ ቲና ልትገባ ትችላለች ወይስ አትችልም? ያንን ወረቀት ከሰጠችው በኋላ አባትየው ደንግጦ ስለዛ ወረቀት እያየ ነው። ስለዚህ እሷም ለአንድ ቀን እያለች ነበር። ነገር ግን በዛ ወረቀት እዛ ቤት ተመልሳ እንድትገባ ያደረጋት ነገር ምንድነው ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በሚቀጥለው የዳኒንና የኤደንን ሰርግ የምናይ ይሆናል ብዬ ነው ማስበው። ቲናም እንግዲህ ሰርጉን እያየች እንግዲህ የምታዝንና የምትንጨረጨር ይመስለኛል። እኛም እንግዲህ በቀጣይ ሰርጉን ለማየት ናፍቆናል ምትሉላችሁም ሐሳባችሁን በኮሜንት አስቀምጡልኝ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና እስካሁን ሰብስክራይብ ሳታደርጉ የምትመለከቱ ከሆነ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።